እናት ልጅ መንግስትና ባንዲራ ወይዘሮ ገነትና ልጃቸው ሙሉጌታ ተሾመ ወይዘሮ ገነት ብርሃኔ ይባላሉ። እድሜያቸው ወደ 35 ዓመት አካባቢ ነው። የዛሬን ያድርገውና 3 ልጆች ነበሯቸው። የመጨረሻው ትንሹ ሙሉጌታ ተሾመ ይባላል። ወይዘሮ ገነት ብቻዬን ለፍቼ መከራዬን አይቼ ያሳደግኩት ልጄ ነው ይላሉ። ሙሉጌታ ተሾመ ከ2 ዓመት በፊት ኢህአዴግ አዲስ አበባን ሲይዝ በተደረገው የተቃውሞ ሰልፍ ላይ ሲገደል 13 ዓመቱ ነበረ። የ6ኛ ክፍል ተማሪ ነበረ። ሙሉጌታ ተሾመ እንዴት ነው የተገደለው? ከሞተ በኋላ እናት የልጃቸውን ገዳይ ለመፋረድ ተነሱ? ገዳዩ ሕግ ፊትስ ቀረበ? ወይዘሮ ገነት ብርሃኔ ከ2 ዓመት በፊት አጋጥሟቸው የነበረውን መሪር ሐዘን እንደሚከተለው ነበር ያጫወቱን ከለቅሶ ጋር። ወደ 4 ሰዓት አካባቢ ቡና እያፈላው ሳለ 3ቱም ልጆቼ አጠገቤ ነበሩ። ከዚያ ቡናውን ጠጥተንም አልጨረስን። ኢህአዴጎች ባንዲራውን አውርደው ጥለዋልና የኢትዮጵያ ባንዲራ መውረድ የለበትም ብሎ ህዝቡ ከጨው በረንዳ ጀምሮ ከ31 ቀበሌ ከ25 ቀበሌ እየወጣ ይሰለፋል። የሰፈራችን ሰው ሁሉ ነበረ። የኔም ልጆች ይሄዳሉ። 3ቱም ሀብተ ጊዮርጊስ ድልድይ ሲደርሱ አሉ ልጄን ሙሉጌታን ባንዲራ ያስይዙታል። ብዙ ሰው ነበረ እንግዲህ ባንዲራ የያዘ። ልክ ፒያሳ አደባባዩ ጋር ሲደርሱ ተኩስ ይከፈትባቸዋል። ሙሉጌታም ከነ ባንዲራ ይወድቃል። አንድ የ31 ቀበሌ ልጅ በግስጋሴ ደርሶ የሆነውን ሲያስረዳኝ አባቴም ከገጠር መጥተው ነበርና እህቴ ጭምር 3 ሆነን ወደ ፒያሳ እንበራለን። ከቦታው ስንደርስ አስፋልት ላይ የፈሰሰ ትኩስ ደም በቀር ልጅ የለም። የማደርገውን አጥቼ ስጮህ ወዲያ ወዲህ ስል አንድ ቱታ የለበሰ ሰውዬ በጥይት የተመታው ልጅ አንጀቱ እንደተዘረገፈ ቀይ መስቀሎችም ደርሰው ሆድ ዕቃውን መልሰው የልጄን ወገብ በያዘው ባንዲራ አስረው እንደወሰዱት ነገሩኝ። በቀስታም እሷ ናት የመታችው ብሎ ፈንጠር ብላ የቆመች ሴት አሳየኝ። እንዲያውም ባንዲራውን ለማስለቀቅ ትታገለው ነበር ብሎ ያው ሰውዬ ነገረን። እንዴት ትገየዋለሽ? ሕፃን ልጅ አይደለም ወይ? መለየት አትችይም ወይ ልላት ሮጬ ሲሄድ ሙሉጌታ የወደቀበት ቦታ ጋር ወደኩኝ። ቀይ መስቀሎችም ሲወስዱት አልሞተም ነበር፣ ነፍሱ አልወጣችም ነበር፣ ይንፈራገጥ ነበር። ከወሰዱት በኋላ ስልክ ደውለን ጠየቅን። ከዚያም ቦታው ድረስ ሄድን። አሁንም ነፍሱ አልወጣችም ነበረ። በኋላ ግን ቶሎ እርዳታ ስላላገኘ ሞቷል ብለው ነገሩን። በማግስቱ ከሆስፒታል አወጣ ነው። መኪና ስለሌለን በእንጨት ተሸክመን ወስደን ተክለ ሃይማኖት ቀበር ነው።